ሰላም ቤተሰቦቼ እንዴት ናችሁ? እስኪ ዛሬ ካነበብኩት ፕሮግራሜ ነው ያውን ያንብቤው እየተቀመኛል ብዬ የማስበውን ነገር ለእናንተ ማቀርባለሁ ማለት ነው። ይሄንን ዩቲዩብ ሰብስክራይብ ያላረጋችሁ ሰው ይጠቅመኛል ብላችሁ ካላችሁ ሰብስክራይብ እንድታረጉት ጋብዛችኋለሁ። ላይክ ሼር እንድታረጉት ማለት ነው። ሐሳብን በኮሜንት ብትሰጡን ደግሞ በመትፈልጉት ነገር ላይ እንሰራላችኋለን ማለት ነው። እንግዲህ ውጤታማ የተባሉ ሰዎች 7 ባህሪያቶች አሏቸው ማለት ነው። እነዚህ እንግዲህ 7 ባህሪያቶቹ እናንተ ውስጥ ካሉ ውጤታማ ሰዎች አሁን ናችሁ ወይም ወደፊት ትሆናላችሁ ማለት ነው። አንደኛው በጠዋት ይነሳሉ። ለምሳሌ የጠዋት እንቅልፍ የምትወዱ ሰዎች በአብዛኛው እንቅልፍ ያው ተነስተን የምንሰራው ከሌለ መተኛታችን አይቀርም፣ ግን አይጠቅምም። ተነስተን ወይ መጸለይ ነው ወይ ማንበብ ነው ወይ ጓሮ ካለን ደግሞ መኮትኮት ነው። ፀሐይ መሞቅ ራሱ ቀላል ነገር አይደለም። ከመኝታው የማይሻል ነገር የለም ማለት ነው። እና በጠዋት ይነሳሉ። በየወሩ ደግሞ ከሚያገኙት ላይ ሴቭ ያደርጋሉ። እንግዲህ ይሄ ሴቭ ማድረግ ጥቅሙ ምንድነው? ነገ ለምንሰራው ነገ ውጤታማ እንሆናለን ብለን ለምናስበው ነገር ምን ይሆናል? እንደ ኮንክሪት ወይም ደግሞ እንደ መሰረት ይሆነናል ማለት። ትንሽም ይሁን ትልቅ አሁን 10 ብር ባስቀመጥ ምን ይጠቅማል እንላለን። ያ10 ብር ግን ከ10 ወር በኋላ 100 ብር ይሆናል ማለት ነው። ስለዚህ ይሄንን ሀቢት ወይም ደግሞ ይሄንን ባህሪ ማዳበር መቻል አለብን ማለት ነው። በየቀኑ ደግሞ ጎላቸውን ይጽፋሉ። ዛሬ ምንድነው ማድረግ የሚፈልጉት ወይም ደግሞ ዛሬ መኖራቸው ዛሬ መስራታቸው ትርጉም ነገ ምንድነው የሚለውን በየቀኑ ሪቫይዝ ያደርጉታል ማለት ነው። በጣም በቃ ኢነርጂ ያላቸው ናቸው። ሁሉንም እንደሚችሉ ያስባሉ። ይጎርራሉ አይደለም፣ እችላለሁ የሚል መንፈስ ውስጣቸው አለ ማለት ነው። የሚገርማችሁ መጽሐፍ ቅዱስ ምን ይላል መሰላችሁ? ደካማ ብርቱ ነኝ ይበል ይላል። ይሄንን ሲል መጽሐፍ ቅዱስ ዝም ብላችሁ በባዶ ብርቱ ትሆናላችሁ እያለ አይደለም። ምክንያቱም ደካማ እንድንሆን የምናደርገው እንደውም ምን እንደምሰሙ ተጠበቁ ነው አይደለም የሚለው። ምን እንደምንሰማ የሰማነው ነገር ይይዘናል፣ ያየነው ነገር ይይዘናል። ለምሳሌ ክፉ ነገር ስናይ በጣም ነው የሚሰማን አይደለ? የሆነ ውስጣችን ይወራል። ደስ የሚል ነገር ደግሞ እንደዛው ማለት ነው። ስለዚህ ደካማ ብርቱ ነኝ ሲል ብርቱ ይሆናል፣ ይበረታል፣ ኢነርጂ ያገኛል ማለት ነው። ሌላ አይደለም። በየቀኑ ደግሞ መጽሐፍ ያነባሉ። መጽሐፍ ማለት ዝም ብሎ መጽሐፍ አይደለም። መጽሐፎች እንግዲህ በሁለት ነው የሚከፈሉት አይደል? አንደኛው ከመንፈሳዊ ነገር የሚያወጣን ማህበራዊ ነገሮችን የሚያወጣን የተሳሳተ ፍልስፍና የምንገበይበት ሲሆን፣ አንደኛው ደግሞ ጥሩ ነገር መንፈሳዊ ነገር የተሻለ ነገር የምናገኘው ነው። ስለዚህ ያንን መርጠን ማንበብ መቻል አለብን ማለት ነው። እንደዚሁ ውጤታማ ሰዎች ኤክሰርሳይዝ ያደርጋሉ። ለምሳሌ ወክ ያደርጋሉ። ጠዋት በእግር ይሄዳሉ፣ ማታ ወደ ቤት ሲመጡ ወክ ያደርጋሉ በእግር። ኤክሰርሳይዝ የምንሰራበት ጂም የምንገባበት ካለ የግድ ጂም መገባት የለበትም። ራሳችን ቤትም ብዙ ነገሮችን ስፖርት ልንሰራው እንችላለን ማለት ነው። 7ኛውና የመጨረሻው እነዚህ ውጤታማ ሰዎች ሎንግ ተርም ጎል አላቸው ማለት የዛሬን ብቻ ጎል ሳይሆን አሁን በዛሬ ወር ላይ እንትን እገዛለሁ ወይ እንትን አረጋለሁ ሳይሆን ሎንግ ሬንጅ ከ5 ዓመት በኋላ ይሄንን አደርጋለሁ፣ ከ6 ዓመት በኋላ እዚህ ቦታ መድረስ መቻል አለብኝ የሚል ሎንግ ተርም ጎል አላቸው ማለት ነው። ስለዚህ እነዚህ አሁን ቅድም ያልኳቸው ነገሮች እናንተ ውስጥ ካሉ ውጤታማ ሰዎች ትሆናላችሁ። ከሌሉ ደግሞ እንዲኖሩ ማድረግ በጣም ሲምፕል ነው። ኤክሰርሳይሱ ሲምፕል ነው። መጽሐፍ ማንበቡ ሲምፕል ነው። ጎላችንን ሴት ማድረግ እንደዚሁ ሲምፕል ነው። ገንዘባችንን ሴቭ ማድረግ እንደዚሁ፣ ግን ልምምድ ይፈልጋል። በአንዴ ተነስተን እዛ ውስጥ መግባት። ምክንያቱም ይዘነው ዛሬ ላይ ውጤታማ እንዳንሆን ያደረገውን ልምድ ይዘነው የመጣ ነው ስለሆነ ማለት ነው። ስለዚህ ከዛ ልምድ ወጥተን ወደ ተሻለ ለመምጣት ልምምድ ስለሚያስፈልግ ራሳችንን ማለማመድ ይጠበቅብናል ማለት ነው። ቤተሰቦቼ ለዛሬ ይሄንን ይመስላል። ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ትጋብዛችኋለሁ። መልካም ጊዜ